ብሩኖዬ ኮንግራቹሌሽን ብራዘር ከደረሰ የተሰማው ብሩኖ ኮንግራቹሌሽን ደስ ብሎናል። እንጃ ይኸውልህ ምድረ ቋጣሪ ባለበት 20ኛ አሲስቱን ከዛ በላይ ማድረግ እንችል ነበር፣ ግን ምን ያደርጋል። ሌላው ደግሞ ካዝዬ በቃ ቻው የኔ አባት እንወድሻለን። ከደረሰ ነው ይሄም ባባይ እንኳን ደስ አላችሁ። ጠረፌ ደጋፊ በሆነ ታፉ በሉ እኔ ሰይጣን አሳስቶኝ ነው የቋጠርኩት። በእውነት እኔ ምን አገባኝ አሁን በአሲስት መንደር ውስጥ ገብቼ መቋጠረው። እኔ እኮ ለዋንጫ እኮ መቋጠር ሰው ገብቷል አይደል? ስታንዳርድ አይፈቅድልኝም እዚህ ደረጃ ወርጄ ለመቋጠር። አፉ መባባል አለብን። ምሬ ነው የምላችሁ እንዴ። እኔ በጣም መቋጠር ፍቅር ያለባችሁ ሰዎች ካላችሁ 20 አሲስት እስኪሞላን ነበር። በቃ አስቀድማችሁ 18 ላይ 17 ላይ ያቋጠሩ። እዚህ አደጋ ላይ ከደረሰ በኋላ ሄድጃን በፖሊስ በታስይዙት ራሱ አይቆምም። አሁን ቀጣይ ጨዋታ ላይ አንድ ጠቃርቆ 20 እንዳርቆ ወደ ራሱ ይወስዷል። የምሬ ነው የምላችሁ። ለማንኛውም የመጣሁት እርቅ ለመፈጸም ነው። አፉ በእውነት ሰይጣን አሳስተኝ ነው የቋጠርኩት። ይሄ ሰይጣን የሆነ ተጫዋች ነው ማለት ነው እንዴ። በምንም አይመለስም። ይሄው በቋጠሩ ራሱ እኮ ሊመለስ አልቻለም። አሲስት አደረጋያ ስለሆነ መቋጠሩ ትርፉ ድካም ነው። በቃ እኔ ትቻለሁ። ለምን 28 ገብቶ አይጨርስም? ቀጣይ ጨዋታ ላይ 8 አጥቶ የለው እኔ በጥንቃቄ በላይ ነው እንዴ ማንቹሪያን አንድ ጥያቄ ነበረኝ። ያው ከክለብ የሚበልጥ ነገር የለም ግልጽ ነው። ግን በቀጣዩ ጨዋታ ብሩኖ ፈርናንዴዝ ሪካርዱን ይሰብራል። ግን ደግሞ ግዴታ ማንቸስተር ዩናይትድ መሸነፍ አለበት ብትባሉ የቱን ነው የምትመርጡት? ሐሳባችሁን በኮሜንት ነገር። ብሩኖ አሲስት አረገ። ወይኔ እንደውም የዩናይትድ ተጫዋቾች ተጫውተውን አግዘውን ነው እንጂ ማለት ነው 23 24 ይደርስል ነበር በዚህ ጨዋታ ብቻ ማለት። ዘርክሲ ያበላሸበት፣ አማድ ያበላሸበት፣ ዶርጉ ያበላሸበት፣ እምቡሞ ራሱ ሲያበላሽ መጨረሻ ላይ ግን እኔ ሳስበው ማለት ነው ይሄ ኳስ ለብሩኖ አሲስት አይደለም ለብሩኖ ጎል ነው መባል ያለበት። ገባ? እምቡሞ ስለማይችል ብሩኖ ሲመራው እምቡሞን አጋሽቶ ነው ያገባው። ጎሉን ለብሩኖ ስጡት። ኧረ ወይኔ ከባርነ ኦሬዲ አንድ አሲስት አርጎ ተርፈናል ስንል አስበዋል። ዩናይትድ አሸነፈ ጉዳይ አይደለም የዩናይትድ ደጋፊን ጉዳይ ሆኖ በአሁኑ ሰዓት ብዬ አልጠብቅም። ከባርነ የኛው ነገር 20 ሆነች። ወይኔ ቲቲ አባቴ ወይኔ ቲቲዬ። አሁን አንድ ጨዋታ ይቀራል። እግሩን ቄጠማ ያርግልን። እኛ አንችልም። እናንተን ምላስ አንችልም ነው የምልህ። ተረዳኝ አይደለ? ዩናይትድ አሸንፏል። ከዩናይትድ ማሸነፍ በላይ ግን ብሩኖ ፈርናንዴዝ 20ኛ አሲስቱን ዛሬ አግኝቷል። አንድ ጨዋታ ገና ይቀራል። ማን ሪካርዱን ከነ ኦንሪና ከዴብሮይን ጋር ተጋርቷል። አንድ ጨዋታ ማን ዛሬ እምቡሞ ያውላ ኳስ እየሳተን ያስደስቶኝ። በቃ ዛሬ እምቡሞ ትክክለኛ ሰው ነው ዛሬ የገባው እያልኩኝ ነበር። ማን መጨረሻ ላይ ራሱ አግብቶ አላስደስተውም። ለምንድን ነው እንደዚህ አይነት ደደብ የሆንከው እንዴ? ዛሬ ግን የማልዋሻችሁ ማለት ነው ብሩኖ ፈርናንዴዝ ዛሬ 22 ምናምን አሲስት ያደርገው ነበር። ደህና ስትራይከር ከፊት ለፊት ቢኖርለት ማለት ነው። ኩኛ ገባ የሚያምር ጎል። ምንድን ነው የሚሰሩት? ኖቲንጋሞች ምን አይነት ክፍተት ነው እንደዚህ ክፍት? ማን ስፔሻሊ ማለት ነው 3-2 ከሆኑ በኋላ በጣም ክፍት ነበር። ስንት ካውንተር ነው እየሄዱ እያባከኑ የነበረው እና አማድ ምናምን። ማን ብሩኖ ፈርናንዴዝ ማለት ነው እውነት ምላችሁ ዛሬ 23 ምናምን ሊያደርገው ይችል ነበር። ደህና ስትራይከር ከፊት ለፊት ቢሆን። ዳሎት አንግል ገጨበት። 21ኛውን አሲስት ሊያደርግ ሲል ዳሎት አንግል ገጨበት። እንደው በሆነ ነገር ብቻ እንትረፍ ከዚህ ነገር። 21 ጨዋታ ይቀራል። እኩል ናቸው። ገና አልሰበረው። ብሩኖ ፈርናንዴዝ አወር ፖርቹጊዝ ማግኒፊኮ በስተመጨረሻም 20ኛ አሲስቱ ማድረግ ችሏል ማለት ነው። ኧረ ወያላ በስመ አብ። ቻምፒየንስ ሊግ ፋይናል የምንጫወት ነው የሚመስለው። ሰው ለአሲስት እንዲቋጠራል እንደዚህ ይቋጠራል። ኧረ በስመ አብ። ከነ ሄነሪ ጋር ሪከርዱን ተጋርቷል ማለት ነው። በቀጣይ አንድ ኮርና ያጣም እየነገርኩ ነው። ለማንኛውም የጨዋታ እንግዲህ ለካዜም መሸኛ ነበር። እኔ አንጀቴን የበለኝ በስመ አብ። እኔ ግን ከየትም ይምጣ የትኛውም ተጫዋች ማለት ነው አንድ ዩናይትድ ማሊያ ከለበሰ ዋንስ ሬድ ኦልዌይስ ሬድ የሚባለው ማለት ነው በምክንያት ነው። እነ ሸዋንስታይገር ማንበል ከምናምን ጊዜ ቆይታቸው ይልቅ ማለት ስንት ዋንጫ ካሳኩበት ክለብ ይልቅ ዩናይትድን ነው የሚያስቀድሙት አንድ የመተው ማሊያውን ከለበሱ ማለት ነውና ካዜም ልክ እንደዛ ነው። በጣም በቃ ድብን ያለ ዩናይትዳዊ ቀይ ነው ማለት ነው። እና ካዜን እንግዲህ ሸኝተናል ማለት ነው በሚያሳዝን ሁኔታ። ይመቻል። አማነሻ 20 አሲስት ገባልሻ። እናንተ ለአሲስት ነው የምትጫወቱት። አዎ እኛ ለአሲስት ነው የምንጫወተው። ሌላው ምን ያደርግልናል? እዳው ገብስ ነው በራዘሬ። አማናሃ የኔ ማግኒፊኮ የኔ ካፒቴን ሃያ ሌቴ አሲስት አገኝ ኦሌ
ዩናይትድ አሸንፏል። ብሩኖ ፈርናንዴዝ 20ኛ አሲስቱን አድርጓል። ማለት ከስንትና ስንት ቋጠሮ በኋላ ብሩኖ ፈርናንዴዝ 20ኛ አሲስቱን አድርጓል። ጭራሽ ዛሬ ሆኑ አሲስቱን 21 አድርጎት ሰብሮት መውጣት ይችል ነበረ። ምንድነው ይሄን ሁሉ አሲስት በማጭበርበር ያገኘው ነው የሚመስለው። ዩናይትድ ካውንተር አታክ በሄደ ቁጥር ወይ ጎል አለ ወይ አሲስት አለ ምናምን ብለህ ነው በቃ የምታስበው። ባዶ ነው። ምንድነው ኦልትራፎርድ ላይ የማናውቀው እግር ኳስ ነው እንዴ ያለው? ኧረ በስመ በቀላል ያመጣው ነው የሚመስለው እያልኩ ሳይሆን በቃ በቀላሉ ምንም ሳይተጋ ያመጣው ነው የሚመስለው። ለዶርጉ ሰጥቶት የሆነ ሳለ ዶርጉ በላበት፣ ዘርክዚ በላበት። 21ኛ አሲስት ማድረግ ይችል ነበር ማለት እኔ 20ኛ አሲስቱን ራሱ በማድረጉ ለሱ ደስተኛ ነኝ ግን ለደጋፊዎቹ ይሄን ያህል ደስተኛ አይደለሁም። ገና 20 ሳይደርስ ከኬዲቢ ይሻላል በቃ አሁንማ ምናምን እያሉ ነበር አንዳንድ ጠሽ ማለት ነው። አሁንም ቻንስ አለው። ብራይተን ላይ አሲስቱን ጭራሽ ከሁሉም በልጦ 21 አሲስት አድርጎ ሪከርዱን ሰብሮ የመቀመጥ እድል አለው። እዚህ ደግሞ ኤሊዮት አንደርሰን የተባለ ሰውዬ ዩናይትድ ወይ ሲቲ እንደሚያስፈርሙት ስለሚያውቅ በቃ ራሱን እያሳየልን ነው የምልህ። አሲስት አድርጓል ዛሬም 2 አሲስት። በዩናይትድ በኩል ኩኒያ ምርጥ ነበረ፣ ተከላካዮቹ ምርጥ ናቸው። ካዝሜሮ ሰከንድ ሃፍ ምርጥ ነበር፣ ታክል እየወረደ ምናምን ደጋፊዎቹን ሲያስጮ ነበረ። ይመቻቸው። ብሩኖ ብቻውን ያስጨንቀኝ ብሩኖ ብቻውን አስጨነቀኝ ዛሬ እግዚአብሔርን። ለማንኛውም ለብሩኖና ወዳጆቹ ኮንግራቹሌሽንስ 20 አሲስት ደርሷል። በቃ እሺ በቃ 20 እኮ ይበቃል። ብሩኖዬ ማግኒፊኮ ትችላለህ። ግን ማን ዩናይትድ እንግዲህ ለካስሜሮም 3 ነጥብ ሰጥተው የመጨረሻ የኦልትራፎርድ ጨዋታውንም ሸኝተውታል። እንደ ፕሪሚየር ሊግም ሸኝተኗል። ወይኔ ለጥቂት ወይኔ አሲስት አረገ። አልተሳካም ቋጥሮ ጋይስ 20ኛውን አሲስት አረገ። ሲያስጠላ በእናትህ ወይኔ ቋጥሮ እንዲህ ቋጥሬ የሆነ እኮ የመጀመሪያውን ሲስት በቃ አያረግም ብዬ ነበር። ለማንኛውም ብሩኖ 20ኛ አሲስት አድርጓል። ስለዚህ ከኬዲቢ እና ከቴሪ ሄንሪ እኩል በፕሪሚየር ሊግ ታሪክ 20 ፕሪሚየር ሊግ በአንድ ሲዝን በማድረግ ሼር አድርጎታል። ገና አንድ ጌም ደግሞ ይቀራል። እሱ ላይ ቋጥረን ቢያንስ አቻው ነው እንዲቀሩ ማድረግ አለብን፣ ግዴታ ነው ይሄ። ባይዞ የሲቲ ብቻ አይደለም የአርሰናል ደጋፊም ግዴታ አለብህ። የሌጀንድን ሌጋሲ ግዴታ ማስቀጠል አለብህ። ለማንኛውም 3-2 ተሸንፏል ዩናይትድ የመጨረሻ ጌሙን አድርጓል። ካዝሚሮም በዚሁ ተሸኝቷል። ስለ ካዝሚሮ ለብቻ አንድ ቪዲዮ ያስፈልገዋል። ስለዚህ ቋጠረው ግን አልተሳካም። ተጨማሪ ክፍያ እየከፈልን ነው ማየት ያለብን ብሩኖ ፈርናንዴዝን እና ስቦዝላይን እዚህ ፕሪሚየር ሊግ ላይ። በስማ ኧረ ብሩኖ እንዴት ነው የሚችለው? የራስ የቡድን ተጫዋቾች እኮ ነው ወደኋላ እየጎተቱ ያሉ። ዘርክዚ ምንድነው የሚሰራው? እምቦይሞ ምንድነው የሚሰራው? ያ ባዶ ኳስ ተሰጥቶት ወደ ላይ ይሰቅላል። ሌላ ቡድን ላይ ቢሆን ይሄ ልጅ 30 ምናምን አሲስት ይኖረው ነበር። አቻ ሆኗል። አሁን ሪከርዱን ተጋርቷል። ስቦዝላይና ብሩኖ ፈርናንዴዝ ነው ይሄን ሊግ እንደዚህ እንዲሸጥ እንዲታይ እንዲወደድ እያደረጉት ያሉት። ይሄ ጨዋታ ባይዘው ሁለታቻ ነው ያለቀው። የኩኛ ኳስ እኔ ኩኛ እንዴት እንደምጠላው ይሄ ልጅ ሲጀመር ማለት እዛ ሄዶ ይንሸራተታል። እንደዚህ በእጁ ያዘዋርን እንደ እምቦይሞ ከዚህ በላይ ኳሱ ምን አለ እንዴ? ይወርውረው እንደ ባስኬትቦል ለምን እንደዚህ ያወረውረውም? ካልሆነ ሁለታቻ ያለቀ ጨዋታ ነው። ብሩኖ ግን እኔ ስለ ብሩኖ በቃ ይሄ ቲም ነው የያዘ። አንተና ስቦዝ ላይ ሌላ ሌቭል፣ በእውነት ሌላ ሌቭል። ይመች ይገባሃል። እስኪ አንድ ጊዜ ሁላችንም ለብሩኖ ሚጌል ፈርናንዴዝ እናጨበጭባለን። የሚገርም ሲዝን። እኔ ማርያምን የምሬ ነው ስስቅ እንደዚህ ምናምን ለምን እንደየሳኩ እንዳለ ይገባችኋል። ያው ከቴሪ ዳንኤል ሄነሪ እና ከኬቨን ዴብሮይነ ጋር የስሞቹን ትልቀት እዩት። 20 እኩል አሲስት ሪከርዱን መጋራት ችሏል። ስፔክታኩላር የሆነ ሲዝን ነው እያሳለፈ የሚገኘው ኤል ማግኒፊኮ። ዛሬ ማንቸስተር ዩናይትድ 3-2 በሆነ ውጤት ማሸነፍ በቻለበት ጨዋታ ላይ እንግዲህ በጣም ብዙ ኳስ አሲስት ማድረግ እየቻለ ራሱ ጫውቶቹ ስተው ምናምን ነው ዛሬ 20 ይዞ የጨረሰው። ቀጣይ አንድ ጨዋታ አለው። የሪከርድ ማሻሻል የሚችልበት እድል አለው። እንዲያሻሽል ትፈልጋለሁ ወይ ቴዳ ብትሉኝ አልፈልግም፣ እውነቱን ለመናገር ማለት። ምክንያቱም ቴሪ ኬዲቢን በጣም ወዳጁ ጨዋቾች ስለሆነ ያው ቴሪ ነው። ግን 20 እኩል መሆኑ ማርያምን እኔ ከዚህ በፊት ብያለሁ። ቪዲዮዎች የተመለሳችሁ ብትመለከቱት የሚከፋኝ ነገር አይደለም። ቆንጆ ስራ ነው የሰራው ጀለስ በዚህ አመት ይገባዋል። ፎሎ ኮፒ ሊንክ ሼር እያደረጋችሁ ሪኮግኒሽን ለመስጠት ነው። አፕሪሺዬሽን ነው። ይመቻችሁ። ታታሪውና በገሬው ብሩኖ ፈርናንዴዝ ከኬቨን ደብሬና እና እንደዚሁም ከቴሪ ዳንኤል ሄነሪ ጋር እኩል 20 አሲስት አድርሷል ማለት ነው። አንድ ጨዋታ እንደዚሁም ይህም ጨዋታ አላለቀም። 3-2 እንግዲህ በማንቸስተር ዩናይትድ መሪነት እየተከናወነ ነው የሚገኘው። ገና ነው ደቂቆ ከዚህ በኋላና ቀጣይ አንድ ጌም አለ። በእነዚህ 2 ጌሞች ደግሞ አንድ አሲስት ማድረግ የሚችል ከሆነ ክብረ ወሰኑን የራሱ ያደርጋል። አሁን ግን ራሱን ከሄነሪና ከዴብሮይኔ እኩል 20 አሲስት አስመዝግቦ አስጽፏል ማለት ነው። ራሱን ያራዳ ልጆች። ለማንቸስተር ዩናይትድ ደጋፊዎች እንግዲህ እጅግ በጣም ቆንጆ ዜና ነው። ብዙዎቹ የቡድኑን 20 አሲስት ላይ መድረስን ሲጠብቁ ነበረ ማለት ነው። ይኸው ዛሬም ለኢምቤሙ ቆንጆ ኳስ አቀብሎ 20ኛውን አሲስት ማድረግ ችሏል ማለት ነው። ጨዋታው ሲጠናቀቅ ደግሞ
የምንገናኝ ይሆናል። ይመቻችሁም። አሸንፈናል። ማሸነፍ የዕለት ተዕለት ስራችን ከሆነ ቆይቷል። ስለ ማሸነፋችን ለወር አይደለም። አረ ብሩኖ ሚጌል ፈርናንዴስ በስተመጨረሻ 20ኛ አሲስቱን በማድረግ ከኬቨን ድብሩይና እና ከቴሪ ዳንኤል ኦንሪ ጋር ተስተካክሏል። አንድ ቀሪ ጨዋታ ይቀረዋል። ብራይተን ላይ አሲስት አድርጎ የእንግሊዝ ፕሪሚየር ሊግ በአንድ ሲዝን ብዙ አሲስት ያደረገ የምንጊዜ ምርጡ ተጫዋች ይባላል። የኔ ካፕቴን ብሩኖ ሚጌል ፈርናንዴስ እንዲህ ይቋጠርበታል። ብሩኖ ሚጌል ፈርናንዴስ ዛሬ 3-4 አሲስት ያስመዘግብ ነበረ። የማይረቡ ተጫዋቾች ብሪያን ኤምቤሞ፣ አማድ ከአፍሪካ ዋንጫ መልስ ምን እንደነካቸው አላውቅም። ብሪያን ኤምቤሞም አማድም በክት ናቸው። እነ ዘርከዚ፣ ዶርጉ። ብሩኖ ሚጌል ፈርናንዴስ ዛሬ 3 አሲስት ነበር የሚያደርገው። ከነዚህ ተጫዋቾች ጋር ሆኖ በእንግሊዝ ፕሪሚየር ሊግ በዚህ ቡድን 20 አሲስት በማድረጉ ቆመ ልታጨበጭብለት ይገባል። 2002 እኮ ምን አይነት አርሰናል እንደነበረ ስለማታቅ ነው። በዛ አርሰናል 20 አሲስት በማድረጉ ቴሪ ዳንኤል ኦንሪ ሰርፕራይዝ ልትሆን አይገባህም። በ2018 ኬቨን ዲብሩይና በፕራይሙ ሲቲ 20 አሲስት በማድረጉ አይግረምህ። የሚያገቡ ጥራት ያላቸው አጥቂዎች ነበሩ። ማንቸስተር ዩናይትድ በእነዚህ አጥቂዎች ብሩኖ ሚጌል ፈርናንዴስ ከ30 አሲስት በላይ ዘንድሮ ያስመዘግብ ነበረ። ግን አይረቡም። ፈትፍቶ እያበላቸው እንኳን ማግባት የማይችሉ የማይረቡ አጥቂዎች ስላሉ ነው እንጂ የኔ ካፒቴን ከማንም ተጫዋች ጋር አይነጻጸርም። በአንድ ሲዝን ከ30 በላይ አሲስት ማድረግ የሚችል የወቅቱ ምርጡ ሚድፊልደር ብሩኖ ሚጌል ፈርናንዴስ። አጨብጭብ 21ኛውን ደግሞ ቀጣይ ሳምንት እርር ድብን እያልክ ሲያረግ ሪካርዱን ሲሰብር ደም እንባ ታለቅሳለን። ኤል ማግኒፊኮ የአሲስቱ ንጉስ ብሩኖ ሚጌል ፈርናንዴስ 20ኛ አሲስቱን ዛሬ ማድረግ ችሏል ማለት ነው። ወያላ ስኮ አንተ ሰው ላይ ትቋጥራለህ፣ ሰው ክለብ ላይ ይቋጥራል፣ ሰው ላይ ትቋጥራለህ አይደል? አንድ ግለሰብ ላይ ቁጭ ብለህ ትቋጥራለህ 24 ሰዓት። አሳፋሪ ወያሎች ብሩኖ ላይ ሲቋጥሩ የነበራችሁ በሙሉ ማለት ነው ግባና ተኛ። ገና 20 ብቻ አይደለም ቀጣይ ጨዋታ ላይ አንድ አሲስት አድርጎ ብቻውን ይዛል። ብሩኖ ምን ያክል እንደሚለይ ልብ ራሱ ያውቋል። ዛሬ ከምን አይነት ሺህ ተጫዋች ጋር እንደሚጫወት ተመልክታችኋል አይደል? ስንት አሲስት ማድረግ የሚችልበትን አጋጣሚ እየሳቱበት። ይሄን በሚሳተው ምንድን ነው ዳሎት አንግል ገጨበት፣ ዶርጉ ያወጣው ኳስ። ኧረ በስመ አብ አማድ ቢያንስ 4 አሲስት አድርጎ ዛሬ ወጣ ነበረ ማለት ነው። ምን አይነት ፈጣሪ ተጫዋች፣ ምን አይነት ተጫዋች። ካዝሜሮ በሶስት ዓመት ውስጥ መጥቶ በቃ ሌጀንድ የሆነ ተጫዋች ማለት ነው። 3-4 ዓመት ቲም ውስጥ ቆይቶ ሌጀንድ የሆነ ተጫዋች። የክለብ ፍቅሩ ይለያል። በቃ መሪ ነው። ለክለቡ በጣም ኬር ያደርጋል። ከልቡ ነው የሚጫወተው፣ ከልቡ ነው የሚጋደለው። ባለቀ ጉልበቱ በእርጅና እድሜው ራሱ ያለውን ሳይሰስት የሚሰጥ ምርጥ ተጫዋች ነው ማለት ነው። ዛሬ በኦልድ ትራፎርድ የመጨረሻ ጨዋታውን አድርጓል። በቃ ኦልድ ትራፎርድ ዛሬ ኢቨንትፉል ነበረች። በጣም ደስ ይል ነበረ። ምን ያክል ደግሞ የቲሙን ፍቅር አይታችኋል አይደል? ላሚንሱን ላመጥቶ ነው የብሩኖን አሲስት ሰለብሬት ያደረገው። ኤምቤሞ አንተ ስላንተ እናወራለን። ዳሎት አንተ እንግዲህ ሁሌም እንደዛ እንዳልክ ነው። ብቻ ዋናው 20 አሲስት መድረሳችን ነው። ቋታሪ ትተኛለን። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች መሆኑ ስለማይቀር ማለት ነው ብሩኖ ሚጌል ፈርናንዴስ 20 አሲስቶችን በማድረግ እንግዲህ ከሄነሪና ከዲብሮይና እኩል አሲስት መያዝ ችሏል ማለት ነው። በአጠቃላይ በፕሪሚየር ሊግ ታሪክ በአንድ ዓመት ውስጥ ብዙ አሲስት በማድረግ ማለት ነው። እንግዲህ ዛሬ እንዳያችሁት ማለት ነው ጨዋታው ላይ ብሩኖ ፈርናንዴስ 20 ብቻ ሳይሆን ወደ 23 ምናምን አሲስት ነበረ ሆኖ መውጣት የሚችልበት ማለት ነው። ግን እነዚህ ሁለት አፍሪካውያን እያሉ ደደቦች ማለት ነው ምንም በቃ ማድረግ አማድ ጨርሷል፣ እንደውም በስብሷል፣ ሞቷል። ብሪያን ኤምቤሞ ደግሞ ኳስ እንዴት መምታት እንዳለበትና መቼ መምታት እንዳለበት ምንም የሚያውቀው ነገር የለም። እንዳለ በቃ ነፍጭሏል። አማድ ያሉ መሮጥ እንዳለበት አያውቅም፣ መቼ ቦታ መያዝ ምንም ነገር አያውቅም ሲጀምር ስለ ኳስ። ብሩኖ ፈርናንዴዝን ገደሉት በቃ ዛሬ። ይሄንን ሪካርዱ ከነሱ እኩል መሆን ሳይሆን በልጧቸው መውጣት የሚችልበትን እድል አሳጡት ማለት ነው። ምንም ማድረግ አይቻልም። ዛሬ የምንወቃቀስበት ቀን ሳይሆን 20 በመድረሱ ራሷ እናመስግን፣ ምክንያቱም አንድ ተጨማሪ ጨዋታ ስላለን ማለት ነው። ይመሻችሁ ጀማው። አሁን ቀልዱን ተውና ለብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ብላችሁ ሽልማቱን ስጡልን። ቀልዱን ተውት፣ ከማንም አታወዳድሩት። ማን ፕሪሚየር ሊግ በህይወት ዘመኑ ካያቸው ምርጥ አሲስት አድራጊዎች ሶስት እኮ ናቸው። ከሶስቱ ውስጥ አንዱ ነው። ማን አንዱ ነው። ከነሱም በልጦ ደግሞ የመጀመሪያው የመሆን እድል አለው። ቀጣይ አንድ ጨዋታ ስለሚቀረን አንድ አሲስት የሚያደርግ ከሆነ በእንግሊዝ ፕሪሚየር ሊግ በአንድ ዓመት የሱን ያህል አሲስት ያደረገ ተጫዋች ላይኖር ነው ማለት ነው። ቀጣይ አንድ አሲስት ካደረገ ስለዚህ በቃ እኮ አለው ማስረጃው፣ ሰነዱ፣ ሁሉም ነገር አለው። ማንም አይጠይቃችሁም። የዓመቱ ምርጥ ተጫዋች ብላችሁ ስጡት።
ጉዳዩ ስለ ዩናይትድ ማሸነፍ አልነበረም። ብሩኖ 20ኛ አሲስቱን ያደርጋል ወይ ነበር ጥያቄው። አድርጎታል ነው ምል ይቻላል። ማን የኔ እኮ የሲዝኑን ምርጥ ተጫዋች ራይስ ቢወስዶ ደስ ይለኛል። ይሄ ሳይወስዶ ሲቀር ሳያምም ማን ያያምም ወይ ቴሪ ዳኒ ሄንሪ እና ኬቨን ደብሮይነ ያደረጉትን በአንድ ሲዝን 20 አሲስት እነሆ ኦፊሻሊ ብሩኖ ፈርናንዴዝም ተቀላቅሎታል እና ይገባው። እኔ ተውት ዩናይትድ እኮ ስንል እኮ በዚህ ሲዝን ብሩኖ ነው ገባ ብሩኖ ነው ተሸክሞ እንዲያመጣው አንድ ቲም ተሸክሞ ማለት ነው። እኔ ራሳቸው የወዳጃችን የአርሰናል ደጋፊዎች ይፈርዳል ይሰጠው ይላል። ይሄን ሾርት ማን አንተ ምን አይነት እግር ነው ያለ ማን ከባድ እኮ ነው። በአንድ ሲዝን 20 አንድ ቀሪ ጨዋታ አለው። አንድ ቀሪ ጨዋታ ብሬክ ሊያደርገው ይችላል። ያርግለት ግን ይሄን ብቻ በማድረጉ ይገባዋል ባይ አንተ ይሄ እግሩ መመርመር አለበት። እግሩ ውስጥ የሆነ ነገር አስገብቶ እንደሚገባ ምናምን ያጠራጥራል። አረላሽ እንደተጠበቀው ብሩኖ ፈርናንዴዝ የሄነሪንና የኬቨን ደብሮይናን ሪከርድ እንግዲህ ተጋርቷል ማለት ነው። ይህ ተጫዋች ባይዘይ በዛሬው ጨዋታ ላይ ሪከርዱን መስበር ይችል ነበር። የዶርጉ ኳስና መጨረሻ አካባቢ ላይ ያገኘ ከምሬ ነው ብላችሁ ሪከርዱን መስበር ይችል ነበር። ምናልባትም በቀረው አንድ ጨዋታ ውስጥ ማለት ነው። ይሄ ተጫዋች እንግዲህ ሪከርዱን ምናልባት ይሰብር ይሆን። ለማንኛውም ግን አለማድረቅ አይቻልም። ብሩኖ ፈርናንዴዝ ይችላል። ጀግና ተጫዋች ከምሬ ነው ይችላል። ማግኒፊኮ ብሩኖ ፈርናንዴዝ በመጨረሻም ታሪክ ሰራ። በዓለም አቀፍ የሚገኙ ማንቸስተራውያን ከጨዋታው ማሸነፍ በላይ በብሩኖ ፈርናንዴዝ አሲስት እየተደሰቱ ይመስላሉ። ብሩኖ ፈርናንዴዝ አሲስት ማድረጉ ተከትሎ የኬዲቪና እንዲሁም ደግሞ ሄንሪ 20 አሲስት ሪከርድ በይፋ ተጋርቷል። የዓመቱ የመጨረሻ ጨዋታው በኦልድ ትራፎርድ ምድር ያካሄደው ማንቸስተር ዩናይትድ ኖቲንግሃም ፎረስትን በማሸነፍ 3ኛ ደረጃነቱን አረጋግጧል።